ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የዛሬ ፕሮግራማችን ደግሞ የሚሆነው የጨዋታ ንባብ ይሆናል። በተለይ ከዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ እንዲሁም የቻምፒየንስ ሊግ ጠንካራው ቡድን አርሰናል ጀርባ ታክቲካል የሆነ የእንቅስቃሴ እድገቱ አርሰናልን በአውሮፓ ጠንካራ ቡድን እያደረገው ይገኛል። ይህ እንግዲህ ከዚህ በፊት የነበሩት ቡድኖች የነበራቸው ጥንካሬ ነው። ዘንድሮ ደግሞ አርሰናል ይበልጥ ጠንካራ ሆኖ ያለፉት 3 ዓመታት እድገቶቹ እየታዩ ይገኛሉ፣ ግን ከነስህተቶቹ ማለት ነው። ባለፉት 2 ሳምንታት ደግሞ አርሰናል አሁን እየተቸገረ ይገኛል። አብዛኛውን የጨዋታ ቀናቶቹ በተጋጣሚዎቹ እቅድ ውስጥ እየወደቀ ያለ ቡድን ይመስላል። በተለይ ለዚህ እንደ ማሳያ የሚሆኑት በቅርቡ የተደረጉት የፕሪሚየር ሊግ ጨዋታዎች ናቸው። ከማንቸስተር ዩናይትድ ጋር ያደረገው ጨዋታ፣ በአስቶን ቪላው ጨዋታ የነበረው ሽንፈት፣ እንዲሁም ከኖቲንግሃም ፎረስት ጋር የነበረውን ጨዋታ እንደ ፖይንት ልናነሳቸው እንችላለን። በእርግጥ የጨዋታ ሐሳብ ለሌሎች የተጋጣሚ ቡድን አሰልጣኞች ደግሞ የጨዋታ ሐሳቡን መቆጣጠር የሚፈልጉበትና የሚሞክሩበት ሐሳብ ይዘው ይመጡበታል። ስለዚህ አንድ የተሻለ የነበረው የጨዋታ ሐሳብ በሌላ የጨዋታ ሐሳብ ይዘው በሚመጡ አሰልጣኞች ሊበለጥ ወይም ደግሞ ሜዳ ላይ በሚኖረው እንቅስቃሴ ችግር ውስጥ ሊወድቅ ይችላል። አሁን እየተመለከትን የምንገኘው የአርሰናል የጨዋታ እቅድም መነሻው ያ ነው። ተጋጣሚዎች ይዘውት ከሚመጡት የጨዋታ እቅድ አንጻር አርሰናልን ተገማች ያደረጉ የጨዋታ መንገዶች በዛ እንቅስቃሴ ውስጥ ብልጫ ለመውሰድ አርሰናሎች እንዲቸገሩ አድርጓቸዋል። በተለይ የሚያጠቁበት ፓተርን ተመሳሳይ ፓተርን መሆኑ፣ ያን የሚያጠቁበትን ፓተርን ደግሞ ቡድኖች የተሻለ አድቫንቴጅ የሚወስዱባቸውን ሐሳቦች አሳድገው መምጣታቸው በየጨዋታው እንቅስቃሴ ውስጥ አርሰናሎች እንዲቸገሩ አድርጓል። በአሁኑ ሰዓት አርሰናልን የሚገጥሙ ቡድኖች ፕሬሲንግ አግሬሲቭሊ የሚል ሐሳብ ይዘው እየመጡ አርሰናልን በጨዋታ እንቅስቃሴ ፕሬጀር ውስጥ ቀድሞ እንዲወድቅ እያስገደዱት ይገኛሉ። የሚጫወትበት የጨዋታ መንገድ ሚኬል አርቴታ ከኋላ በእርጋታ መስርቶ ለመውጣት የሚያስብ አሰልጣኝ እንደመሆኑ ይሄ ከኋላ መስርቶ ለመውጣት በሚያስብበት እንቅስቃሴ ውስጥ ያሉትን ክፍተቶች በማሳደግ እነዛ ክፍተቶች ላይ አድቫንቴጅ በመውሰድ የሚጀምርበትን መንገድ የማበላሸት እቅድ ይዘው እየመጡ በሜዳ ላይ እንቅስቃሴ ጫና ውስጥ እየከተቱት ይገኛሉ። ሃይ ፖሴሽን እና ሃይ ፖሴሽን ሪቴኒንግ ላይ ትኩረት የሚያደርግ አሰልጣኝ እንደመሆኑ በእነዚህ ሁለት እቅዶች ላይ የሚያልፈውን ቡድኑን እንዴት መቆጣጠርና እንዴት ማሸነፍ እንዳለባቸው ቀድመው እየሰሩ ጨዋታዎችን እያሸነፉት ይገኛሉ። በተለይ በፖዚሽናል ፕሌይ እንደምታውቁት እሱ ከሚጫወትበት የጨዋታ ታክቲክ አንጻር ማለትም ሚኬል አርቴታ ከሚጫወትበት ታክቲክ አንጻር በጣም ወሳኝ የሚባለው የጨዋታ ሐሳቡ ምንድን ነው? በሽግግሮችና እንዲሁም ከአማካኝ ወደ አጥቂ በሚሄዱ የተጫዋቾች የቦታ ልውውጦች ላይ ለተጋጣሚ ቡድን ስፔስ መከልከል በመሆኑ ከዚህም በተጨማሪ የተከላካይ መስመር ተጫዋቾቹ እንደ አማካኝ ክፍል ተጫዋቾች የሚያገለግሉ እንደመሆናቸው በተለይም ደግሞ ይሄንን ሁለት ተነጥለው የሚቀሩ የተከላካይ መስመር ተጫዋቾች በሚቀሩበት ሰዓት ዊንገሮቹ ስለሚያደርጉት ይሄ ማለት 2-3-5 ወይም ደግሞ 3-2-5 ኢምፖሴሽን በሚሆኑበት ሰዓት ስለሚያሳዩ ይህንን ከኋላ ጀምሮ የሚጫወትበትን የጨዋታ እንቅስቃሴ ለመስበር ተጋጣሚዎች ፕሬሲንግን እንደ መሳሪያ አድርገው እየተጠቀሙበት ይገኛሉ። ኢንቴንስ ፕሬሲንግን በተደጋጋሚ አርቴታን በሚገጥሙበት ሰዓት ተግባራዊ እያደረጉት የሚገኙት ሐሳብ ሆኗል። አርቴታ ከዚህ የጨዋታ ታክቲክ ጋር በተያያዘ በተለይ ከማንቸስተር ዩናይትዱ ጨዋታ በኋላ የሰጠው አስተያየት ምናልባት ፕሬሲንግን ማምለጥ እንደማይቻል ነገር ግን ፕሬሲንግን መቋቋም እንደሚቻል ምልክት ሰጥቷል። ማንቸስተር ዩናይትድ በሃይ ኢንቴንሲቲ እንደተጫወተ ገልጾ ይሄ ከዚህ በኋላ በሌሎች ቡድኖች እንቅስቃሴ ሊፈጠር እንደሚችል በማመን ፕሬሲንጉን እንደ ፖዚቲቭ የሆነ የጨዋታ እቅድ ተቀብለን እሱን አሸንፈን የምንሄድባቸውን
የጨዋታ እንቅስቃሴዎቻችን ማሳደግ አለብን የሚል አስተያየት ሰጥቷል። በእርግጥ ከዚህ በፊትም በፕሬሲንግ የተቸገረ በነበረበት ሰዓት ፕሬሲንጉን የማሸነፍ ፕሬሲንጉን አሸንፎ ወደ ተጋጣሚ ሜዳ ገብቶ ጫና የማሳደር ተጋጣሚን በእቅድ የመብለጥ ጊዜያቶች ነበሩት አርቴታ። ነገር ግን ውሳኔው ላይ በዚህ ሰዓት የማይስተካከል ከሆነ በተለይም ደግሞ ምልክቶችን በደንብ አይቶ እነኚህ ምልክቶች ላይ ማረፍ የሚገባቸው ተጫዋቾች አልፈው እሱ ለሚፈልገው የጨዋታ እቅድ የሚሆኑ ተጫዋቾችን ፕሮሞት ማድረግ የማይችል ከሆነ አርሰናል ችግር ውስጥ ሊገባ እንደሚችል በግልጽ ማንሳት ይቻላል። ለዚህ የጨዋታ ሐሳቡ አንዱ ፍሉድ ኤንድ ዳይናሚክ ሙቭመንት የሚባለው ነው። በፍሉድና በዳይናሚክ ሙቭመንት የጨዋታ እንቅስቃሴ ውስጥ የአርሰናል ተጫዋቾች አብዛኛውን ጊዜ የመተካካትና ሮቴት የማድረግ የጨዋታ እቅድና ስራ ነው ያላቸው። የመተካካትና ሮቴት የማድረግ የጨዋታ እቅዳቸው የተጋጣሚ የሜዳ ክፍል ድረስ ሄደው ተስፋፊ የሚባሉ እንቅስቃሴዎችን እያደረጉ ተጋጣሚ በጫና ውስጥ እንዲወድቅና ተጋጣሚ የእቅድ አካል እንዳይኖረው እቅድ አልባ እንዲሆን ማስገደድ ነው ስራቸው። ይህን በሚያደርጉበት ሰዓት ግን ኢነርጂ፣ የቦታ አያያዝና አጠቃቀም፣ የተጋጣሚን ደካማውን ስፖት ለይቶ የማወቅና ለሁለተኛውና ለሶስተኛው የኳስ እቅድ የቡድን ጓደኛና ራስ እንዲዘጋጁ የማድረግ ቀድሞ የማሰብ ዕውቀት ሊኖራቸው ግን ይገባል። አሁን ባለው የጨዋታ እቅድ አርሰናል በማርተን ኦዴጋርድ ይሄን ሊያደርግ እንደማይችል የማርተን ኦዴጋርድ የጨዋታ ፐርፎርማንስ በተደጋጋሚ እያሳየ ነው የሚገኘው። ማርተን ኦዴጋርድ ከፍተኛ የሆነ የድካም ስሜት ውስጥ ያለ ተጫዋች ይመስላል። ቡካዮ ሳካም ቢሆን የመሰላቸት ስሜት በውስጡ ያለ ተጫዋች ይመስላል። የሁለቱ ተጫዋቾች በየጨዋታዎቹ የዛሬ 3 ዓመትና 2 ዓመት የነበራቸውን ስታት ብንመለከት የአርሰናል የቀኝ ማጥቃት እንቅስቃሴ ዳይናሚዝም የሚመራው በእነኚህ ተጫዋቾች ነበር። እነኚህ ተጫዋቾች የቀኙን ዞን በሚያጠቁበት ሰዓት 71 የሚጠጉ የኳስ ቅብብሎችን አድርገው ወደ ተጋጣሚ ሜዳ የሚገቡ የማጥቃት እንቅስቃሴው ወሳኝ የሚባለውን ሂደት የሚመሩ ተጫዋቾች ነበሩ። የእነኚህ ተጫዋቾች ከራሳቸው ሜዳ ወደ ተጋጣሚ ሜዳ የሚሄዱ በሽግግር ሌሎች የቡድን ጓደኞቻቸውን በማጥቃት እንቅስቃሴ እንዲሳተፉ የማድረግ እድል ስለነበረው የአርሰናልን የኦል አታክ ሲስተም ሕይወት ያለው እንዲሆን አድርገውታል። በተለይም ደግሞ ወደፊት በሚሄዱባቸው እንቅስቃሴዎች ውስጥ እነዚህ እንቅስቃሴዎች የተሻለ ያደጉ እንዲሆኑ በማድረግና ተጋጣሚ አስቦ የሚመጣባቸው እንቅስቃሴዎች የተሻለ ለተጋጣሚ አድቫንቴጅ እንዳይሰጥ ቀድሞ በማጥቃት መከላከል እሳቤ ውስጥ አርሰናል እንዲወድቅ አግዘውት ነበር። በእነኚህ ተጫዋቾች ውስጥ የማይደጋገሙ የነበሩ ሲሊ ፓሶች፣ ኤርሊ ፕሬሸርን እንዲሁም ደግሞ ኤግዞስትድ የሆኑ አይዲያዎች በዚህኛው ዘመን በተደጋጋሚ እያየናቸው እንገኛለን። በተለይ ሲሊ ፓሶችና ኤግዞስትድ አይዲያዎቹ የኤርሊ ፕሬሸርን ሐሳብ ጨምሮ አርሰናል በእነኚህ ተጫዋቾች ማሸነፍ አለመቻሉ ሚኬል አርቴታ ሌሎች የተጫዋቾች አማራጮች ላይ ትኩረት እንዲያደርግ ያስገድደዋል። በርከት ያሉ ቡድኖች አርሰናልን ፕሬሸር ውስጥ መክተት፣ አርሰናልን ጫና ውስጥ እየከተቱ 90 ደቂቃውን በሙሉ ኢነርጂ መጫወት አሁን የጨዋታ እቅዳቸው አድርገውታል። በተለይም ደግሞ ሎር ሪስኪ ኳሶችን እየተጫወቱ አርሰናልን በሃይ ሪስኪ ኳሶች ውስጥ እንዲጫወት ይፈቅዱለታል። ይህ ማለት ከመጀመሪያው የኳስ እንቅስቃሴ ወደ ሁለተኛው የኳስ እንቅስቃሴ፣ ከሁለተኛው ወደ ሶስተኛው የኳስ እንቅስቃሴ በሚሄዱበት ሰዓት የነሱን የሚሳሳቱበትን እድል እያሰፉ ተጋጣሚዎች የራሳቸውን የሚሳሳቱበትን አጋጣሚዎች እያጠበቡ ነው የሚሄዱት። በእርግጥ አርሰናል ኤረር ሊዲንግ ቱ ጎልስ የሚሉት ሐሳቦች የሚገልጹት ቡድን አይደለም። በአውሮፓ 3 ጎሎች ብቻ ነው የተቆጠሩበት በዚህ ዓመት። ትልልቆቹ ቡድኖች እንኳ 8 እና 9 ጎሎች ተቆጥሮባቸዋል። ይሄ ኤረር ሊዲንግ ቱ ጎል በአርሰናል እንቅስቃሴ አጠቃላይ የቡድን እድገት ውስጥ ተጽዕኖ ባይኖረውም አርሰናል ግን የስህተት ቡድን አይደለም ማለት ግን አይቻልም። በተለይም ደግሞ ሲሊ የሆኑ ፓሶችን፣ ደካማ የሆኑ ኳሶችን ለተጋጣሚ በመስጠትና ኤርሊ ፕሬሸር ላይ
በመሸነፍ ተጋጣሚ ፖሴሽን መልሶ እንዲያገኝ በማድረግ የተጋጣሚን የጨዋታ እቅድ እንደገና ህይወት ያለው እንዲሆን ግን መንገዶች ይፈጥራል። ይሄ ሪስኪ አቨርስ የሚባለውን ሐሳብ አቮይድ ማድረግ አለበት ወደሚለው መንገድ አምጥቶታል። ሪስኪ አቨርስ ምንድን ነው? ሪስኪ አቨርስ በአንድ የጨዋታ እቅድ ወይም ደግሞ በአንድ ሙያ ውስጥ ደህንነትን ማስቀደም ማለት ነው። አንድ የጨዋታ እቅድ የጨዋታ ሐሳቡ የሆነው ዋነኛው የጨዋታ ማሳደጊያ ፖይንቱ ላይ ትኩረት በማድረግ ያን ሊያቀጭጩ ወይም ደግሞ ያን እንዳያሳድግ የሚያደርጉ ሐሳቦችን ማስቀረት ማለት ነው። ለምሳሌ በሜዳ የኳስ ቅብብል ውስጥ ለጓደኛ ኳስ ማቀበልን በቀላሉ ማበጀት ማለት ነው። ለጓደኛ ውስብስብ ባልሆነ መንገድ ኳስን አለማቀበል ማለት ነው ሪስኪ አቨርስ። ሪስኪ አቨርስ ከኋላ ኳስ በሚጀመርበት መንገድ ውስጥ ፕሪፈሪንግ ሎወር ሪስኪ ፓስ ነው የሚለው። ከፍተኛ አደጋ ሊያመጡ የሚችሉ በእንቅስቃሴ ወደ አድቫንቴጅ የማይወስዱ ተጋጣሚ ቡድን ወደ አድቫንቴጅ የሚያመጡ የኳስ ንክኪዎችን መቀነስ ማለት ነው። በእርግጥ አርሰናል በዘንድሮ የውድድር ዓመት እንደዚህ አይነት ሲቹዌሽኖች ውስጥ ደጋግሞ ሲገኝ ባንመለከተውም በትልልቅ ጨዋታዎች ላይ ግን እንደዚህ አይነት ስህተቶች ውስጥ ሲደጋገምበት ተመልክተናል። በሊቨርፑል ጨዋታ፣ በማንቸስተር ዩናይትድ ጨዋታ እነኚህ ስህተቶች አርሰናል ዋጋ ሊያስከፍሉት የሚችሉ ስህተቶች ሆነዋል። ስለዚህ እነኚህን ሐሳቦች ሚኬል አርቴታ በምን መንገድ ነው መቀየር ያለበት የሚለው አንዱ ወሳኙ ሐሳብ ነው። እንደሚታወቀው ሚኬል አርቴታ ፊሎሶፊው የፔፕ ጋርዲዮላን ፖዚሽናል ፕሌይ ሃይብሪድ ያደረገ ሐሳብ ነው የሚከተለው። በሱ ሐሳብ መሰረት በመከላከልና በማጥቃት እንቅስቃሴ ውስጥ ያለው ሚዛን በጣም ወሳኝ የሆነ ሚና አለው ብሎ የሚያምን ነው። በተለይም ደግሞ የራይት ሳይድ ኮምቢኔሽን ወይም ደግሞ የቀኝ አቅጣጫ የተጫዋቾች ጥምረት በጣም ወሳኝ እንደሆነ ያምናል። የአርቴታ እንዲያውም የፕራይመሪ አታክ ፓተርን ነው የሚለው። ይህንን የማጥቂያ መንገድ ማለት ነው ሮቴት በማድረግ የቀኝ የተከላካይ መስመር ተጫዋቾች ከቀኝ የአማካኝና ከቀኝ የአጥቂ ዊንገሮች ጋር በሚለዋወጡባቸው እንቅስቃሴ ውስጥ ይህንን ቦታ ስኬታማ ማድረግ ነው። ለምሳሌ ቲምበር የመጀመሪያው የማጥቂያ ሐሳብ መነሻ ይዞ የሚመጣው ተጫዋች ነው። ከቲምበር እንቅስቃሴ በኋላ ኦደጋርድ እንቅስቃሴውን ይቀበለዋል። ኦደጋርድ ይህንን እንቅስቃሴ ለሳካ በመስጠት ያሳድገዋል። ይሄ እንቅስቃሴውን ተጋጣሚ ሜዳ ላይ ኦቨርሎድ እያደረጉ በቁጥር እየበለጡ በሐሳብ እየበለጡ ተጋጣሚን ምቾት እንዳይሰማው በማድረግ ሁለተኛው የሜዳ ላይ ደካማው ቡድን የሚያደርጉበት መንገድ ነው። አሁን ላይ ይሄ የማጥቂያ መንገዳቸው ግን ተገማች ሆኖ አብዛኞቹ ቡድኖች የአርሰናልን የቀኝ ማጥቃት እንቅስቃሴ ለመስበር ይዘውት የሚመጡት የተደራጀ የመከላከል ወይም ደግሞ የብሎኪንግ ስትራክቸር እየፈጠሩ ይገኛሉ። የዲፌንሲቭ የብሎኪንግ ስትራክቸር ማለት ተጋጣሚ በሚፈልገው የተጫዋቾች ብዛት፣ የጨዋታ ጥራት ወደሚፈልገው የጨዋታ ቀጠና እንዳይገባ የሚገድብበት ሐሳብ ነው። ይሄ ሐሳብ አብዛኛውን ጊዜ የአርሰናል ተጫዋቾች ወደ ተጋጣሚ ሜዳ ከገቡ በኋላ የሚያደርጉት እንቅስቃሴ የተሻለ አድጎ እንዳንመለከተው እያደረገ ያለ የተጋጣሚ ቡድን ጫና ነው። ስለዚህ ይሄን ለማድረግ ከአማካኝ ወይም ደግሞ ከግራ የሚነሱ የማጥቃት እንቅስቃሴዎችን አቅም አርሰናሎች ማሳደግና ሌላውን የማጥቂያ መንገዳቸውን ደግሞ መጀመር ይኖርባቸዋል። በተለይም ለዚህ እንደ አንድ ማርከሻ ተደርጎ የሚወሰደው የኢንቨርትድ ዊንገር ሚና ይሆናል። በኢንቨርትድ ዊንገር ሚና አብዛኛውን ጊዜ የሚገለበጡ የጨዋታ ሐሳቦች ነው የሚኖሩት። እነዚህ የሚገለበጡ ሐሳቦች አንድ የታፈነ የጨዋታ እንቅስቃሴ ላይ የሌላውን የጨዋታ እንቅስቃሴ ጫና በመጋራት ወደ ሌላኛው የጨዋታ ሐሳብ መውሰድ ማለት ነው። በዚህም ትሮሳርድ ትልቁ ሚና ይወጣል፣ ወይንም ደግሞ ማርቲኔሊ ሌላኛው የዚህ ሐሳብ አቀንቃኝ ሰው እንዲሆን ይፈቅዳል ማለት ነው። በዚህ እንቅስቃሴ ውስጥ እንግዲህ ደህንነትን ማስቀደም፣ የአርሰናልን የማጥቃት እንቅስቃሴ የማሳደግ፣ በተለይም ደግሞ አውት ነምበር ሊደረጉ የሚችሉ ሁኔታዎችን መቀነስ፣ ከዛ ውጭ አርሰናል የሁሉም የሜዳ ክፍል ላይ የሚገኙ ተጫዋቾች በትልልቅ የእንቅስቃሴ ጫና ውስጥ በሚወድቁበት ሰዓት ይህንን የእንቅስቃሴ ጫና አሸንፈው ወደ ቡድን የጋራ የማጥቃት እንቅስቃሴ እንዲመልሱ መርዳት ነው።
ይሄ አርቴታ ሲነርጂካል አታኪንግ ፕሌይ ይለዋል። በዲፌንሲቭ ስቴቢሊቲ ላይ አሁን አርሰናል በተጫዋቾች ጉዳት ውስጥ እየታመሰ የነበረ ቢሆንም በዚህ ሰዓት ግን የተጫዋቾች ጤነኝነት የአርሰናልን የዲፌንሲቭ ስትራክቸር የተሻለ አደጋ ውስጥ እንዳይወድቅ ያደርገዋል። ምክንያቱም በቻምፒየንስ ሊግ እንኳ ተሰልፈው የተጫወቱትን ተጫዋቾች ብንመለከት በፕሪሚየር ሊጉ ሚኬል አርቴታ ከሚመርጣቸው ተጫዋቾች የተለየ ባህሪ ያላቸው 2 ተጫዋቾችን የመረጠው። ስለዚህ ይህንን አርቴታ እንደ ፖዚቲቭ የሆነ የጨዋታ ስትራክቸር ሊመርጠው ይችላል። ሪካርዶ ካላፊዮሪና ማስኩዌራን ነበር ቋሚ አድርጎ የተጠቀማቸው። ሉዊስ ኬሊና ቤንጃሚን ዋይት ሌሎች የግራና የቀኝ የተከላካይ መስመር ተጫዋቾች አድርጎ ተጠቅሟቸዋል። ስለዚህ መከላከሉን በተለያዩ አማራጮች ሊሞላ እንደሚችል ግልጽ ነው። በ4-4-2 አውት ኦፍ ፖሴሽን በሚሆኑበት ሰዓት አርሰናል ሃይሊ ዲሲፕሊንድ መሆን ይጠበቅባቸዋል። በተለይም ደግሞ የ4-4-2 የጨዋታ ስትራክቸሩ በዲፌንሲቭ ብሎክ ስትራክቸር ውስጥ ተጋጣሚ የሚመጣበትን እንቅስቃሴ መገደብና የተጋጣሚን ትክክለኛውን የሆነውን ሐሳብ እንዳይፈጸም የማስገደድ ስራ ይሰራሉ። ይሄ ተጋጣሚን ኳስና ስፔስ ለመከልከል ሚኬል አርቴታ የሚጠቀምበት የመከላከል ስትራክቸር ነው። በተለይም ደግሞ በዚህ የውድድር ዓመት የአርሰናል ትልቁ አቅም ከኋላ የሚጀምረው እርጋታው ስለሆነ እነኚህ ከኋላ የሚጀመሩ እርጋታዎች ይበልጥ እንዲያድጉና ዋይዝ እንዲሆኑ ይፈልጋል። በተለይም ደግሞ ኳስን ከማሸነፍ ይልቁን ኳስን በጥንቃቄ መጫወትን የሚመርጥ ሐሳብ ነው ያለው። በቅርብ ጊዜ ግን የተፈጠረው አንዱ ትልቁ ፈተና አርሰናልን ኳስን በጥንቃቄ ከመጫወት ይልቁን ኳስን በማሸነፍ ውስጥ ጊዜ የሚወስድ ቡድን እያደረጉት ይገኛሉ። አብዛኛውን የሚያጧቸው ኳሶች ለተጋጣሚ ቡድን አድቫንቴጅ የሚሰጡና አርሰናልን በመከላከል ኳስን ተቆጣጥሮ በመጫወት አደረጃጀት ውስጥ ኢነርጂ እንዲያወጣ የሚገደድ ቡድን አድርገውታል። ስለዚህ ኢነርጂውን ለመቆጠብ የሚያወጣውን ኢነርጂ ለመከላከል አርሰናል ማድረግ ያለበት ኳሱን በስርዓት መጫወትና ከሁለተኛው አክሽን ይልቁን የመጀመሪያውን አክሽን ተጠንቅቆ ለተጋጣሚ ምቹ ሳይሆን ለራሱ እንቅስቃሴ ምቹ ሆኖ መቅረብን ይፈልጋል ማለት ነው። አርሰናል አብዛኛውን ጊዜ በአግሬሲቭ ሃይ ፕሬሲንግ ውስጥ የሚጫወት ቡድን ነው። ያው ዘንድሮ የተመለከትነው አርሰናል በዛ አይነት እሳቤ ውስጥ ያለፈ ቡድን ነው። በአግሬሲቭ ሃይ ፕሬሲንግ ላይ ከፍተኛ ኢነርጂ ይፈልጋል። በተለይም ደግሞ ፕሬዠሩ ከኋላም ስለሚመጣ ተጋጣሚ ቡድን በሚፈጥረው ጫና ላለመሰበር ከፍተኛ የሆነ የጨዋታ ኢንቴንሲቲ ተጫዋቾቹ እንዲያሳዩት የሚፈልግ ቡድን ነው። የማንቸስተር ዩናይትዱ ጨዋታ አንዱ ትልቁ ክፍተት የነበረው ይህንን ሃይ ኢንቴንሲቲ ለማግኘት የመረጣቸው ተጫዋቾች ነው። በተለይ የመጨረሻው የሜዳ ክፍል ላይ በሚኖረው እንቅስቃሴ ኢንቴንሲቲውን የሚጠብቁለት ኢንቴንሲቲውን የሚያቆዩለት ተጫዋቾች ምርጫ ላይ ሚኬል አርቴታ ተሳስቷል። ከነኚህ ተጫዋቾች መካከል ጋብርኤል ሄሱስ አንዱ ነው። የጋብርኤል ሄሱስ የመከላከልና የጋብርኤል ሄሱስ የማጥቃት እንቅስቃሴ ሚዛን የሚሰሩ አይደለም። በተለይ ቪክቶር ዮኬሬሽ ኳስን በሚከላከልባቸውና ኳስን በሚያጠቃባቸው እንቅስቃሴዎች ውስጥ ሁለቱን ሞር ባላንስድ የሆነ የቡድን ሴታፕ ለማዘጋጀት የሚመች ተጫዋች ነው። ይህንን በካይራት ጨዋታው ተመልክተነዋል። የተሻለ ማደግ፣ የተሻለ ኳስን መቆጣጠር፣ የተሻለ ወደ አርሰናል ወደሚፈለግበት የማጥቂያ ዞን ውስጥ የተጫዋች ቁጥርን አብዝቶ ለመሄድ የሚረዳ ሽግግሮችን የሚያደርግ ተጫዋች ነው። ለምሳሌ በማንቸስተር ዩናይትዱ ጨዋታ ሁለቱ የማንቸስተር ዩናይትድ የመሃል ተከላካዮች ምቾት ተሰምቷቸው እንዲጫወቱ ጋብርኤል ሄሱስ አግዟቸዋል። የሁለተኛው ግማሽ የቪክቶር ዮኬሬሽ ቅያሬ ግን እነኚህ ተጫዋቾች በስርዓት ከራሳቸው ሜዳ እንዳይወጡ አፍኖ በመያዝ የማንቸስተር ዩናይትድን የመጨረሻ የሜዳ ፕሬሲንግ አቀዝቅዞት ነበር። ማንቸስተር ዩናይትድ በካውንተር የሚጫወት ቡድን ነው ያደረገው እሱ ተቀይሮ ከገባ በኋላ።
ከዛ በፊት በነበረው እንቅስቃሴ ግን ማንቸስተር ዩናይትድ ተስፋፊ እንቅስቃሴዎችን የሚያደርግ የትሪያንግል የኳስ ቅብብሎቹ ብዙ የነበሩ ቡድን ነበር። ነገር ግን ቪክቶር ዮኬሬሽ ተቀይሮ ከገባ በኋላ በነበረው እንቅስቃሴ ግን የትሪያንግል የመቀበያ ብዛቱ እየቀነሰ ፕሬስ የሚያደርገው የጋራ የቡድን እንቅስቃሴው በመጥፋቱ የካውንተር አታክ ቡድን ሆኖ ነበር። በፍጥነት ሽግግር ወደ አርሰናል የማጥቂያ ዞን የሚገባና ቶሎ የሆነ ነገር አድርጎ የሚመለስ ቡድን እንጂ የሚቆይ ቡድን አልነበረ። ምክንያቱም የሚያቆየው ምቾት ስላልነበረ ማለት ነው። ስለዚህ ከምርጫው አንጻር ሚኬል አርቴታ በተለይ ማጥቃትን የሚመርጥበት መንገድ፣ በማጥቃት እንቅስቃሴ ውስጥ የሚሳተፉት ተጫዋቾች በቡድን የጋራ እንቅስቃሴ ላይ ያላቸው ሚና የቡድኑን ቀጣይ ሂደት የመስራት እድላቸው ከፍተኛ ስለሆነ ምርጫው ላይ ትክክል ካልሆነ ተጋጣሚ እየገመተው የሚገባ ለተጋጣሚ ምቾት የሚሰጥ ለራሱ የማጥቂያ እንቅስቃሴ ግን ጫና የሚያሳድር ቡድን ሊሆን ይችላል። ከዛ ውጭ በዘንድሮ የውድድር ዓመት ሚኬል አርቴታ ሌሎች ተጫዋቾችን የመሞከር ግዴታ ውስጥ ነው ያለው። በተለይ ከአማካኝ ክፍል ቡድኑ እያጣው ካለው ኢነርጂ አንጻር አርሰናል ክሪስቲያን ኖርጋርድን የመጠቀም ቀጣይ እቅዶች ሊኖሩት እንደሚገባ ምልክቶች እየተመለከትን ነው። የክሪስቲያን ኖርጋርድ የጨዋታ እቅድ አብዛኛውን ጊዜ ከአርሰናል ሴፍ ከሆነው የጨዋታ ሲስተም ጋር የሚገናኝ ነው። ክሪስቲያን ኖርጋርድ ኳስን በስርዓት የሚጫወት ተጫዋች ነው። ይሄ ተጫዋች ከመጀመሪያው የኳስ ቅብብል ጀምሮ እስከ ሶስተኛው የሜዳ የኳስ ቅብብል ድረስ በሚደረጉት ሂደቶች ስህተቶችን የመስራት እድሉ 0.7 የሆነ ተጫዋች ነው። ይሄ በብሬንፎርድ በነበረበት ሰዓት ያስመዘገበው ሪከርዱ ነው። ክሪስቲያን ኖርጋርድ በጨዋታ 0.7 ስህተት ነው የሚሰራው። ይሄ ማለት አንድ ስህተት እንኳ በጨዋታ አይሰራም ማለት ነው። ሞር ለፍጹምነት የቀረበ የአማካኝ ክፍል ተጫዋች ነው ማለት ነው። ይህን ተጫዋች ሚኬል አርቴታ የመጠቀም እድሉ ከፍተኛ ከሆነ ምናልባት አርሰናል ያጣውን የአማካኝ ክፍል ኢነርጂ ተሯሩጦ ስፔሶችን አስከፍቶ ስፔሶችን ካስከፈተ በኋላ ወደ ተጋጣሚ ሜዳ ሄዶ ገብቶ አጥቅቶ እንደገና ዲፌንሲቭ ብሎክ ስትራክቸሩን ቶሎ አዘጋጅቶ የተስፋፊ የሚባሉ የጨዋታ እንቅስቃሴዎችን እያጠበበ ተጋጣሚ ቶሎ አደጋ ውስጥ በሚወድቅባቸው ሲስተሞች ውስጥ እንዲቆይ ማድረግ እድል ያለው ተጫዋች ነው። የተጫዋች ክሪስቲያን ኖርጋርድ አብዛኛውን ጊዜ ታታሪ ከሚባሉ ተጫዋቾች መካከል አንዱ ነው። ይህንን ደግሞ ቋሚ ሆኖ በተሰለፈባቸው ጨዋታዎች ለአሰልጣኙ ሚኬል አርቴታ አሳይቷል። ስለዚህ ምርጫው የሚሆነው የአሰልጣኙ ይሆናል ማለት ነው። ልጁ የተለየ ኳሊቲ ያለው አርሰናል ያጣውን የአማካኝ ክፍል ዶሚናንሲ ሊሰጠው እንደሚችል ምልክት ሰጥቶታል። ስለዚህ ይህንን ዶሚናንሲውን ይስጠኝ ብሎ ወስኖ ቋሚ ማድረግ የሚችል ከሆነ አርሰናል ያጣውን ኢነርጂ ሊያገኝ ይችላል የሚል እምነት አለ። በነገራችን ላይ በአርሰናል ቡድን ውስጥ አሁን በስራ ላይ ሆነው ጥሩ እንቅስቃሴ እያደረጉ የማይገኙ ተጫዋቾችን ሚኬል አርቴታ የማሳረፍ ግዴታ ውስጥ ነው የሚገኘው። በቻምፒየንስ ሊጉ በካይራት ጨዋታው ይህን ነገር አድርጎታል። ማሳረፍ ተጫዋቾችን በቀጣይ ጨዋታዎች ላይ ኢነርጂ ይዘው እንዲመጡ ማድረግ። ለዚህ ነው የኢንጁሪ ፕሪቬንቴሽን የሚል የትሬኒንግ ስኬጁል አዘጋጅተው ተጫዋቾችን ብቻቸውን ልምምድ እንዲሰሩ ሲያደርግ ነበር። አሁን ደግሞ ኢነርጂ ማክሲማይዝ ማድረግ አለባቸው። ኢነርጂ ሉዝ እያደረጉ ነው የሚገኙት። ኢነርጂ ሉዝ በሚያደርጉበት ሰዓት ላይ የተሻለውን ተጫዋች መርጦ የመጠቀም ውሳኔዎቹ ትክክል ካልሆኑ አርሰናል ጫና ውስጥ ሊገባ እንደሚችል ምልክቶች እየታዩ ነው የሚገኙት። ከሳጥን ውጭ የሚደረጉ ሙከራዎች፣ ወደ ሳጥን የሚደረጉ ፔኔትሬሽኖች በአርሰናል አሁንም ጤነኛ የሆነ እንቅስቃሴ እንዳለ በቡድኑ ውስጥ ያሳያል። ነገር ግን ፕሬዠርን ከመሸከምና ሎድን አሸንፎ በእንቅስቃሴ ውስጥ ከመቆየት ጋር በተያያዘ ግን አርሰናል አዲስ ብለድ ይፈልጋል። አዲስ የሚወጋ ሐሳብ ይፈልጋል። ይሄ ነው በዚህ ሲዝን አርሰናል አሁን ላይ እያስፈለገው የሚገኘው። ቅድም ያነሳውላችሁ ነው ሪስኪ አቨርስን መቀነስና አዲስ ብለድ፣ አዲስ እግር፣ አዲስ ሐሳብ በአርሰናል ኢንትሮዲስ ማድረግ በዋንጫ ፉክክር ውስጥ እንዲቆይ የሚያደርገው ይሆናል። እንዴት አገኛችሁት? እስኪ የዘንድሮውን ሲዝን አርሰናል ምን የጎደለው ነገር አለ ብላችሁ ታስባላችሁ? ተሳተፉበት።